ትሕትና ካለች የእግዚአብሔር ጸጋዎች ሁሉ ትበዛለች። መድኃኒታችን ኢየሱስ ክርስቶስ በጥልቀት ወደኛ መጥቶ ያስተማረን ነገር ቢኖር ትሕትና ነው። እውነተኛ ትሕትና ማለት እኩል ሆኖ ሳለ ዝቅ ማለት ነው። እውነተኛ መንፈሳዊ ሕይወት እዚህ ምስጢር ውስጥ አለች። ክርስቲያኖች እንድንኖርባት የሚያስፈልጋት ትሕትና ናት። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ብዙ ጸጋዎች ሰጠኸኝ፣ ትሕትናን ከነሳኸኝ ጸጋዬንም አብረህ ውሰድ። ጸጋቸውን በትሕትና የማይጠብቁ ይነጠቃሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከብዙ በጥቂቱ ከረዥሙ ባጭሩ የእግዚአብሔርን ቃል እንማራለን። ከእኔ ውሰደው የምንማርበት የትምህርታችን ርዕስ ነው። ፓትርያርክ ሺኖዳ ብፁዕ ቅዱስ የግብፅ ኦርቶዶክስ ቤተ ክርስቲያን የቀድሞ ፓትርያርክ በአንዲት መጽሐፋቸው ላይ እንዲህ ብለው ነበር። እግዚአብሔር ሆይ እንዳገለግልህ ብዙ ጸጋዎችን ከሰጠኸኝ አደራህን ከነዚህ ጸጋዎች ጋር አብረህ ትሕትናንም ስጠኝ። ትሕትናን ካልሰጠኸኝ ግን የምትሰጠኝን ጸጋዎች በሙሉ ከኔ ውሰድልኝ ብለው ጽፈው ነበረ። እኔም ከሳቸው አስደናቂ መልእክት ርዕሳቸውን ተውሻለሁ። እግዚአብሔር ሆይ እንዳገለግልህ በርካታ ጸጋዎችን የምትሰጠኝ ከሆነ ከምትሰጠኝ ጸጋዎች ጋር አብረህ ትሕትናንም ስጠኝ። ትሕትናውን ግን የማትሰጠኝ ከሆነ የምትሰጣቸውን ጸጋዎች ከኔ ውሰድልኝ፣ ይቅርብኝ ብለው ነበረ። እኔም እቺን ለዚች ምሽት የመንፈሳዊ ሕይወታችን ማዕከል የክርስትናችን ማዕዘን የሆነችውን ሐሳብ ጥቂት ደቂቃ ከእናንተ ጋር ላነሳት ፈለግኩ። የተወደዳችሁ ክርስቲያኖች፣ ያለ ትሕትና ካለች የትኛውም አይነት አገልግሎት ያለ አገልግሎት ያለች ብቸኛ ትሕትና ትሻላለች። በመንፈሳዊ ሕይወታችን ውስጥ በክርስትና ምልልሳችን ውስጥ የክርስትና ሕይወት ማዕከል ያልኳችሁ ይህቺ ናት፣ ትሕትና። ጌታችን መድኃኒታችን ኢየሱስ ክርስቶስ በጽኑ በቃል ያስተማርሃት ደግሞም በሕይወት በተግባር የገለጣት ጥልቅ ሕይወታችን ብትኖር ትሕትና ናት ወገኖቼ። እቺ ትሕትና የእግዚአብሔርን ጸጋ የምታሳድር ናት። ትሕትና ካለች የእግዚአብሔር ጸጋዎች ሁሉ ትበዛለች። የእግዚአብሔር ቃል ምን እንደሚል ታስታውሳላችሁ? እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ያዋርዳል ይላል። የእግዚአብሔር ጸጋ ሁሉ መሳቢያዋ ትሕትና ናት። በአንጻሩ ደግሞ ትዕቢት የእግዚአብሔርን ጸጋዎች ሁሉ ማባረሪያ ናት። ለዚህ ነው እኚህ ደግ አባት
የጸጋዎች መያዣ፣ የጸጋዎች ሁሉ መሳቢያ፣ የጸጋዎች ሁሉ ማደሪያ የሆነችውን ትሕትናን ካልሰጠኸኝ ጸጋዎች ሁሉ ይቅሩብኝ ብለው የተናገሩት ክርስቲያኖች፣ ጥልቅ የሆነው የአባቶቻችንም ትምህርት ይህንን የተመለከተ ነው። እንዲህ ይላሉ አባቶቻችን፣ ትሕትና በጎ ምግባራት ሁሉ የተዘሩባት መሬት ናት ይሉና ትሕትና ከተነቀለ የትኛውን በጎ ምግባር ይነቀላል ይላሉ። ክርስቲያኖች፣ ትሑት ያልሆነ ሰው የትኛውንም ምግባር ያጣል። ትሑት ያልሆነ ሰው ከየትኛውም ጸጋ ይጎላል። ለዚህ ነው ትሕትና የበጎ ምግባራት ሁሉ መሰረት ናት። ለዚህ ነው ፓትርያርክ ሽኖዳ የበጎ ምግባራት ሁሉ መሰረት የሆነችው ትሕትና ከሌለች ሌላውንም ጨምረው ውሰድልኝ የሚሉት። በጎ ምግባራት ሁሉ ምንጯ፣ የበጎ ምግባራት ሁሉ መሰረቷ ይህቺ ትሕትና ናት። የተወደዳችሁ ክርስቲያኖች፣ ምዕመናን፣ የተወደደው መድኃኒታችን ኢየሱስ ክርስቶስ በጥልቀት ወደኛ መጥቶ ያስተማረን ነገር ቢኖር ትሕትና ነው። ከሰማይ መውረዱ፣ ደካማ የሆነው ሥጋችንን መዋሃዱ፣ እጅግ ዝቅተኛ በሆነ ሕይወት መመላለሱ፣ ብቻ ምን አለፋችሁ የቱም ነገር ክርስቶስ የሠራው ርዕሱ ትሕትና ነው። የትኛውም ነገር ክርስቶስ የሠራው። ለዚህ ነው ቅዱስ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን ለትሕትና አብነት ሲያደርገው እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ብሎ ያመጣው። ምዕመናን፣ ክርስቶስ ከባሕርይ አባቱ ከአብ ጋር እኩል ሆኖ ሳለ እኛን ሁሉ ለማዳን እጅግ ወደ ተዋረደው ማንነታችን ዝቅ በማለቱ ፍጹም ትሑት መሆኑ ተገልጧል። ትሕትና ምን ማለት ይመስላችኋል? እኩል ሆናችሁ ሳለ እኩል ከምትሆኑለት አካል፣ እኩል ከምትሆኑለት ሰው ጋር ዝቅ ማለት ነው ትሕትና። ለዚህ ነው የተወደደ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ጋር እኩል ሆኖ ሳለ ዝቅ አለ። ይሄ ፍጹም ትሕትና ነው ብሎ ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ የገለጸው። ስለ ትሕትና ክርስቶስን አብነት ያደረገው እግዚአብሔር ሆኖ ሳለ፣ ከአብ ጋር እኩል ሆኖ ሳለ ራሱን እኮ ዝቅ አደረገ ያለን። ትሕትና ማለት፣ እውነተኛ ትሕትና ማለት እኩል ሆኖ ሳለ ዝቅ ማለት ነው። እሷ ናት ትሕትና። እንደውም አባቶቻችን በተለይ ቅዱስ ዮሐንስ አፈወርቅ የፊልጵስዩስን መልእክት ሲተረጉም ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። ይህ በክርስቶስ ኢየሱስ ውስጥ የነበረ ሐሳብ በእናንተን ዘንድ ደግሞ ይሁን ይላል። እዩ፣ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። እኩል የሆነው ባልንጀራ ካንተ ይሻላል፣ ከኔ ይበልጣል፣ ከኔ ይበረታል ብለህ አስብ። ምክንያቱም ክርስቶስ ከአብ ጋር እኩል ሆኖ ዝቅ እንዳለ አንተም እኩል ከሆንከው ሰው ጋር ዝቅ በል። ለዚህ ነው ሊቁ ዮሐንስ አፈወርቅ ክርስቶስ እግዚአብሔር ባይሆንማ ኖሮ፣ ከአብ ጋር እኩል ባይሆንማ ኖሮ እንዴት አድርጎ ለትሕትና አብነት አድርጎ ያመጣዋል? ምክንያቱም ክርስቶስ ከአብ ያነሰ ቢሆን ኖሮ ለትሕትና ሕይወት
አብነት መሆን አይችልም። ምክንያቱም ያነሰ ነዋ። ያነሰ ዝቅ ያለ እኮ ዝቅ በማለቱ ትሁት ሊሆን እኮ አይችልም። ክርስቶስ ትሁት ነው የተባለው ግን የባህሪ አምላክ ሆኖ ሳለ የሰው ልጆች ለማዳን ሞትን የቀመሰ መከራን የተቀበለ እኛ ያላየነውን እንኳን ያየ በመሆኑ ነው ይላል። ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስ ይላል እንኳን ከአብ ከመላእክት እንኳን ሞትን በመቀበል መከራን በመቀበል በማነሱ ምክንያት ኢየሱስ ክርስቶስ የትህትና ፍጹም አብነታችን ሆኗል። አያችሁ፣ ትህትና ማለት ምን ማለት ነው? እኩል ሆኖ ሳለ ዝቅ ማለት ነው። እንደውም ፓትርያርክ ሺኖዳ አንድ ግሩም ምሳሌ ያለቻቸው እዚህች ላይ ጨምረው የሚያብራሯት ምን ይላሉ? ከጓደኞች ጋር እንደ ልጅ ሁን ይላሉ። እኩል ከሆንከው ጓደኛ፣ እኩል ከሆንከው ባልንጀራ ጋር እንደ ልጅ ሁን ይላሉ። ከልጆችህ ጋር ደግሞ እንደ ጓደኛ ሁን ይላሉ። ካንተ ጋር እኩል ከሆኑ ሰዎች ጋር ትንሽ ዝቅ በልና እንደ ልጅ ሁንላቸው። ከልጆችህ ጋር ካንተ ከሚያንሱት ጋር ደግሞ እንደ ጓደኛ አብረህ ኑርላቸው ይላሉ። እውነተኛ ትህትና ማለት ምን ማለት ናት? እኩል ሆነን ሳለን ዝቅ ማለት ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር፣ ባትሆን እንኳን ቁጠር። ምእመናን፣ ይህ ምንኛ የሰላም ሕይወት ያመጣል መሰላችሁ? እዩ፣ ለባልንጀራችሁ ለጓደኛችሁ ክብርን ሁሉ ስትሰጡት፣ ክብሩን ውሰድ ስትሉት እሱ ሲከበር ብታዩ አያማችሁም። ምክንያቱም እንዲከበር አሳልፋችሁ ስለሰጣችሁት፣ ከእናንተ ይልቅ እሱ እንዲከበር መንገድ ስለከፈታችሁለት፣ እሱ እንደሚሻል እንደሚበልጥ ስላመናችሁ ሲከበር ብታዩ አትናደዱ። ምእመናን፣ እኛም በዓለምም ትልቁ ብጥብጥ ይህ አይደለ? ጓደኛ ሲከበር ለምን ዓይንህ ይቀላል? ይህንን እኮ ስላላሰብን ይህንን ስላላመንን እኮ ነው። አንዱ ላይ ለምን ይበሳጫል? አንዱ ላይ ለምን መተት ያደርጋል? አንዱ እንደበለጠው ሲያስብ ለምን ያኮርፋል? ለምን ይናደዳል? ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። ትህትና ስለጠፋች አይደል? ምእመናን፣ በሌሎች ሲከበር ብታዩት ቅሬታ ማይሰማችሁ ትሁት ስትሆኑ ነው ወገኖቼ። የማትከፉት ለሌላው አጀብ ሲበዛ ጭብጨባ ሲበዛ የማትከፉት በእርግጠኝነት ያን ባልንጀራችሁን ከእናንተ እንደሚሻል መቁጠር። ይሄ እውነተኛ ትህትና ነው። ራሳችሁን ዝቅ ማድረግ ማለት ይሄ ነው ወገኖቼ። ሌሎች ሲከበሩ ወይም ከፍ ያለ ነገር ሲያገኙ እናንተ ፍጹም የማትታመሙት፣ ሰላማዊ ሕይወት የምትኖሩት፣ በሽታም የማይዛችሁ፣ ደማችሁም ከፍ የማይለው ይቺን ሕይወት መለማመድ ስትችሉ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር፣ እኩል ሆነ ሳለ አንተ በፈቃድ ያለ ግዴታ ዝቅ ማለት ስትለምድ አያምህም። እሱ ሲቀድም አያምህም። እሱ ሲያምርበት አትበሳጭም። እሱ ደራርቦ የሆነ ነገር ቢኖረው ደስ ነው የሚልህ። ምክንያቱም ስላስበለጥከው፣ ስላስቀደምከው። ህመምም የለም። ይሄን ተዉት። ይሄ ከፍ ያረጋችሁት ባልንጀራ በንቀት ቢያያችሁ እንኳን ጸብ አትፈጥሩ። ምክንያቱም ከፍ አድርጋችሁታል። እንዴት ሰላማዊ ሕይወት እንደምትኖሩ ተመልከቱ። ጸብ የለም። ይሁላችሁ ምን ነው እኔ እንደዚህ ያልሆንኩ ብላችሁ ስትመኙ ነው የምትቃጠሉት። በምኞቶቻችሁ መካከል ነው ጸብና ጦርነት የምትፈጥሩት። ነገር ግን ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ማለት ፍጹም የሆነ
እኩል ሆነ ሳለ ዝቅ ማለት ስትጀምር በንቀት እንኳን ቢያይህ አትበሳጭ፣ ጸብ አትፈጥር፣ ምንም አይመስልህም፣ አያምህም። ይሄ ብቻ አይደለም፣ በቅናትና በቁጣ ውስጥ እንኳን አትወድቅ። ምድሪቷን እያበላሸት ያለው ቅናት አይደለ? ቅናት አይደለ? ቁጣ እየወለደ ያለው ጸቡ፣ ኩርፊያው፣ ደስ የማያሰኙ የፍርድ ቤት መጎታተቶች፣ አንዱ መበላለጦች፣ ምድርን እያመሰቃቀላት ያለው ቅናት የሚወልደው ጸብ አይደለ? በእውነት ባልንጀራ ከአንተ ይልቅ እንዲሻል በትሕትና የመቁጠር ሕይወት ሲኖር ቅናት አይኖርም፣ ምቀኝነትም አይኖርም። ምቀኝነት እዚህ ውስጥ ስፍራ የለውም። ቅናት እዚህ ውስጥ ስፍራ የለውም። ጸብ እዚህ ውስጥ ስፍራ የለውም። አንተ እሱ እንዲበልጥ አድርገህ ካስቀደምከው በፍጹም አይከፋህም፣ ዓይንህም ደም አይልብስም። ምክንያቱም እውነተኛ መንፈሳዊ ሕይወት እዚህ ምስጢር ውስጥ አለች። እንደውም አንድ ሊቅ ስለ ቅዱስ ዮሐንስና ስለ ቅዱስ ጴጥሮስ ሲያብራራ ምን ይላል? ታስታውሱ ከሆነ ወደ መቃብር ሲሄዱ ቅዱስ ዮሐንስ ፈጥኖ ነበር ወደ መቃብሩ የሚሄደው። ቅዱስ ጴጥሮስ ደግሞ በፍቅሩ ስለተቀጠቀጠ ትንሽ ክዶት ሰነባብቶ ስለነበረ ቀስ እያለ ነበር የሚሄደው ይላል ይሄ ሊቅ። ግን የውላችሁ ቅዱስ ዮሐንስ ፈጥኖ በመሄዱ ቅዱስ ጴጥሮስ ቅናት አላንገበገበው። ቅዱስ ጴጥሮስ ደግሞ ኋላ በመዘግየቱ ቅዱስ ዮሐንስ ንቀት አላደረበትም። የሚችሉትን ብቻ ያደርጋሉ። መቃብሩ ጋር ሲደርሱ ግን ቅድሚያውን ለአረጋዊው ሐዋርያ ይለቅለታል። ትሕትና ማለት እኮ ይህች ናት። ምቀኝነትም ቅናትም የሌለበት ወገኖቼ፣ ከቤተ መቅደሳችን፣ ከቤተ ክርስቲያናችን፣ ከአገልግሎት አውደ ምሕረታችን ጀምሮ ትከሻ ለትከሻ መገፋፋት እስከ መንደራችን ድረስ መተያየት፣ መበላለጥ ስንቱን አበላላው፣ ስንቱን ከሕይወት ውጭ ያደረገው። ዝም ብሎ ስለተናደደበት፣ ስላማረበት፣ ዝም ብሎ ኑሮ ስለተሻሻለ የሚከፋው ለምንድን ነው? ይሄ የትሕትና ሕይወት ስለወጣች። በብዙዎች ዘንድ ጸብ ለምን ሆነ? ይሄ ስለሌለ ነው። ቅናትም፣ በዚህ ምክንያት የሚመጣ ምቀኝነትም፣ በዚህ ምክንያት የሚመጣ ውድድርና ፉክክርም ምን እያደረገ ነው? ዓለምን እያጣላት ነው። ይሄው ዓለምን እንዲህ የሚያምሳት ምንድን ነው? እኔ ይበልጥ ውድድር አይደል? እኔ ልቅደም አይደለ? ርዕሱ እንኳን የመሳሪያ ሽቅድምድም አይደለ? ነው እኮ ዓለምን የሚያበጣብጣት እኮ ይሄ ነው። ዓለምን ሰላም የሚያደርጋት ሕይወት የቱ ነው ካላችሁ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ ነው። የትኛው ሐሳብ? እኩል ሆኖ ሳለ ዝቅ ማለት። ልድገመው፣ እኩል ሆኖ ማለት፣ እኩል ሆኖ እያለ ዝቅ ማለት፣ እሱ ነው ትሕትና ማለት ወገኖቼ። በክብር ካንተ ጋር፣ በክብር ከናንተ ጋር እኩል ከሆነ ሰው በታች እንደሆንክ ማሰብ ነው። ይሄ የአእምሮ ትሕትና ይሉታል ሊቃውንት። የአእምሮ ትሕትና ማለት ይሄ ነው። ዝቅ ማለት፣ ራስን ዝቅ ማድረግ። ምእመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ እሱ ትሑት አይደለም። ዝቅ ስላልክ ዝቅ ማለት እሱ ትሕትና አይደለም። ከፍ ብለህ መታየት እየቻልክ አቅሙ እያለ እሱን ስፍራ መተው ነው እውነተኛ ትሕትና ማለት። በችግር ምክንያት ዝቅ ያልክ ሆነ ግን ትሑት ልትባል አትችልም። ራሱን ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ የሚያደርግ ሰው ነው ትሑት የሚባለው። ምእመናን፣ እውነተኛ የትሕትና ምልክት ይህች ናት። ራሱን ከፍ ማድረግ እየቻለ ዝቅ የሚል ሰው ነው ትሕትና። ራሱን ከፍ ማድረግ ስላልቻለ ራሱን ዝቅ የሚያደርግ ከሆነ ግን ይሄ ሰው መቼም ትሑት አይደለም ወገኖቼ። እውነተኛ ትሕትና ምንድን ናት? ይህች ናት እውነተኛ ትሕትና። ይህች ናት እውነተኛ ትሕትና። ክርስቲያኖች እንድንኖርባት የሚያስፈልጋት ትሕትና ናት። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ይሄ ነው ሕይወት። እውነተኛ ትሕትና ማለት ይህች ናት። እውነተኛ ትሕትና ማለት ይህች ናት።
ቅዱስ ጳውሎስም የተወደደ መድኃኒታችንን ለትህትና አብነት ያደረገው ለዚህ ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ለዚህ ነው እኔ በልቤ ትሑት ነኝ ያለው ክርስቶስ። ምዕመናን ይሄ ህይወት ነው እውነተኛ የክርስትና ህይወት። ይሄ ህይወት ያለው ሰው ፍቅር አለው፣ ሁሉን ይወዳል፣ በማንም አይበሳጭም፣ ማንም ቢያስቀይመው አያኮርፍም። የበጎ ምግባራት ሁሉ መሬት ይሆናል። ብዙ ጸጋዎች በዚህ ሰው ላይ ይኖራሉ ወገኖቼ፣ ብዙ ጸጋዎች። ለዚህ ነው ርዕሴን ልድገመው። ብዙ ጸጋዎች ሰጠኸኝ፣ ትህትናን ከነሳኸኝ ጸጋዬንም አብረህ ውሰድልኝ ያሉት። ውሰደው ውሰደው ውሰደው። ምርጥ ቀዳሽ ሆኜ ትዕቢተኛ ከመሆን ውሰደው። ምርጥ ሰባኪ ሆኜ አንድም ፍቅር ያጣውኝ ደግሞም የምበላለጥ ከሆነ ውሰደው። ኩራትና ውዳሴ ካልጎረፈልኝ የእግዚአብሔር ባሪያ ሳልሆን የምስጋናና የውዳሴ ባሪያ ከሆንኩኝ ውሰደው ውሰደው። ጸጋዬን ስብከቴን ውሰደው ውሰደው። በመዝሙር በመዘመሬ በእውነት ከሌሎች የተሻልኩ እንደሆንኩ አስቤ የምመጻደቅና ለምኑኝ ባይ ከሆንኩኝ፣ ደጅ አስጠኝ ከሆንኩኝ፣ ኮራ ብዬ የምኖር እንዴት አድርጌ ልንገላችሁ በላጭ እንደሆንኩ ካሰብኩኝ ይሄንን ዝማሬን ውሰደው። ላንተ መስዋዕት ሳይሆን የኔ መስዋዕት አድርጌ ከነጠቁ ምስጋናውን ውሰደው 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 ውሰደው። ጸጋቸውን በትህትና የማይጠብቁ ይነጠቃሉ፣ ይዋረዳሉ። በውበት ምክንያት ኮራ፣ ስለዚህም ወደ ጥልቁ ጣልኩ ካይለውም ዲያብሎስ ሐዜ መንጦላይት መጋረጃ ያዥ የነበረው ዲያብሎስ ጸጋህን አረከስክ ተብሎ የተባለው ለምን ይመስላችኋል? በትህትና እኮ መጠበቅ ስላልቻለ ነው ወገኖቼ። ብዙዎች ጸጋቸው የተወሰደው ለምን መሰላችሁ? በኩራት እኮ ነው። በኩራት ምክንያት ጸጋችን የተነጠቀች እንዳትሆን መጠበቂያዋ ትህትና ናት። ምዕመናን ትህትና ናት፣ ትህትና ናት። እዛ ትንቢተ ሕዝቅኤል ላይ በውበት ምክንያት ልብ ኮርቷል፣ ከክብርህም የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩክ ይለዋል ዲያብሎስን እግዚአብሔር። ምዕመናን በትህትና ምክንያት የምትጠበቅ ብዙ ጸጋ፣ ብዙ ጥበብ፣ ብዙ ምግባር ስላለች እሷ ከሌለች ግን ጥበብ ይረክሳል፣ ጸጋ ይጎርላል። ያለ ትህትና ካለች ጸጋ ዝም ብለን ያለ ጸጋ በኖር እሱን ነው የሚሉት። እሱ ነው የሚያስፈልገው ምዕመናን፣ እሱ ነው የሚያስፈልገው ምዕመናን። ከልቤ ኩራት ታደገኝ። እኔ ከሰዎች እንደምበልጥና የተሻልኩ እንደሆንኩ ከሚያስብ ህሊና አድኔ አድኔ። በሰጠኝ ጸጋ ምክንያት እኔ ቀና ሌሎችን ዝቅ አድርጎ ከማየት አስበኝ አስበኝ። አንተ እንደሰጠኸኝ ካንተ እንደተቀበልኩት ባለማሰብ የምመካና የምኮራ ከሆነ ጸጋዬን ውሰደው። እንዳልተቀበልኩ ምን ያስመካኛል? ወገኖቼ ማን ያልተቀበለ አለ? ማን ሳይቀበል እንዲሁ የኖረ አለ? ቅዱስ ጳውሎስ እንደተናገረ እኮ ነው እንዳልተቀበልክ የሚያስመካህ ምንድን ነው ይላል። አንዳንዴ እኮ እኛ አገልጋዮች ምእመናንን እኮ ደጅ ስናስጠና እንዳልተቀበልን ስንመካ እኮ ይገርማል። ንግግራችን እኮ እንዴት ኩራትና ድምፀታችን ራሱ መኮፈስ እኮ ያሳያል። አቤት ኩራታችን! አሁን እንዳልተቀበለ ሰው መኩራት ነበረብን እኛ። ምን ያልተቀበልነው አለና ነው ምንኮራው? ምዕመናን ከኛ የሆነ ምን አለና ነው ምንመጻደቀው? ወገኖቼ እንዳልተቀበለ ሰው የሚያስመካን ምንድነው? ወገኖቼ ምንድነው? መልካም ነገር አለ እንግዲህ ያውስ ካንተ አይደለም ከእግዚአብሔር ነው። አመስግንበት።
አለበለዚያ ግን የጸጋውን ምንጭ እግዚአብሔርን ልታጣ ነውና ጸጋዬን ውሰደው በለው። እግዚአብሔርን ከምታጣ እግዚአብሔርን አተ የጸጋ ማዕት ከሚከመርልህ እግዚአብሔርን አግኝተህ ያለምንም ጸጋ ያለምንም ሀብት ብትኖር ይሻላል። ውሰደው በለው። ውሰደው በለው። በሙሉ የእግዚአብሔርን ሰዎች ተመልከቷቸው። ሁሉንም ጸጋ የተቀበሉት እንደሆነ ያምናሉ፣ ከእግዚአብሔር እንደሆነ ይመሰክራሉ። በጉልበታችን ያመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው? በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው፣ ከእግዚአብሔር ነው የመጣው። ከየት አመጣኸው? እውነተኛ አባቶቻችንን ተመልከቷቸው። ቅዱስ ዮሴፍ፣ ነቢዩ ዳንኤል ምን እንዳሉ አልሰማችሁ? ሕልምን በተረጎመ ጊዜ ቅዱስ ዮሴፍን ሲያደንቁት ምን ነበር ያለው? ሕልምን የሚተረጎም እግዚአብሔር የሰጠው አይደለምን? ሕልም ተርጓሚ ነህ፣ እግዚአብሔር ነው የሰጠህ። ሀብተ ፈውስ አለ፣ እግዚአብሔር ነው የሰጠህ። ጵጵስና አለ፣ እግዚአብሔር ነው የሰጠህ። መልካም ተናጋሪ ነህ፣ እግዚአብሔር ነው የሰጠህ። በጎ ደራሲ ነህ፣ እግዚአብሔር ነው የሰጠህ። ምርጥ ቅላጼ አለ፣ እግዚአብሔር ነው የሰጠህ። ሕልምን መተርጎም የሚቻለው ከእግዚአብሔር የተሰጠው ብቻ ነው። በጣም ብዙ በርካታ ጸጋዎች ምን አስኮራ? የተቀበልከው የተመጸወተ ሰው እንዴት ይኮራል? የተሰጠው ሰው እንዴት የራሱ ያደርጋል? የኛ እኮ አይደለም። ክቡር አባታችን በረከታቸው ጸሎታቸው ትደርብን። ነቢዩ ዳንኤልን አልሰማችሁትም? በጣም ይደንቅ ቃል አለው። እንግዲህ በጥበብ በከለዳውያን ካሉ ሰዎች ሁሉ ላቅ ብሎ የታየው ነቢዩ ዳንኤል ምን እንዳለ አልሰማችሁ? ምን አለ? በዚህ ዓለም ካሉ ሰዎች ይልቅ በጥበብ የበለጥኩ አይደለም አለ። የበለጥክ አይደለም፣ እግዚአብሔር ሰጥቶህ ነው። ተናግረህ ያማረልህ፣ መስክረህ የሰመረልህ፣ ሰብከህ የተደመጥከው ግርማ ሞገስ እግዚአብሔር ስለሆነ፣ ዘምረህ የተዋበልህ፣ ቀድሰህ የተቀሸረልህ ከሌሎች ስለምትበልጥ እንዳይመስልህ። እግዚአብሔር አንተን ሰው ማዳኛ መንገድ ስላደረገ ስለሰጠህ ነው። ተመጽዋች ነህ አንተ፣ ምስኪን ነህ። እንደውም የበለጠ ምስኪንና ድሃ ስለሆንክ ነው እግዚአብሔር ይህን ሁሉ ጸጋ የሰጠህ። እኔ ከሌላ ሰው የምበልጥ ነኝ አይደለሁም። እሷ ናት መንፈሳዊ ሕይወት ወገኖቼ። እግዚአብሔር ጸጋን ሲሰጠን አንተን እንዳሳጣን አንተን አብሬ የማገኝበትን ከአንተ ጋር የምኖርበትን ጸጋህን አብረህ ስጠኝ እንበለው። ካለበለዚያ ግን ውሰደው። ጸሎተኛ ነህ፣ በጸሎት ውስጥ ትህትና ከሌለው፣ ጸሎት ትዕቢት ካለው ምን ያደርጋል? እግዚአብሔር ማጋር እንዳለ ታውቃለህ። እመነኝ፣ በጣም ትሑታን ሰዎች ጋር መናገር የማይችሉ ትሑታን፣ ማሳመን የማይችሉ ኮልታፎች፣ አንዲት መስመር መጸለይ የማይችሉ ንግግር አላዋቂዎች ጋር እግዚአብሔር አለ። እንዴ በሳምንት 2 ቀን እጾማለሁ፣ እንደዚህ አይነት ቀራጭ ስላላደረከኝ አመሰግንሃለሁ እያሉ የኩራትና የትዕቢት ጸሎት ከሚያደርጉት ይልቅ በአንዲት ሐረግ እኔ ኃጢአተኛና በደለኛ ነኝ፣ ቀና ብዬ ላይ አልችልም የሚሉ ኮልታፎች ጋር እግዚአብሔር አለ። ብዙዎችን ተመልከቷቸው። ከንግግር አዋቂዎች ከሶፊስቶቹ ይልቅ ንግግር የማያውቁት እነዛ ሐዋርያት ዓለምን ያሳመኑት ትሑታን ስለሆኑ በአንድ ሐረግ እኮ ነው ከእግዚአብሔር ጋር የታረቁት። ጸሎተኛ ነህን? እንግዲያውስ ከጸሎት ጋር ትህትና ከሌለች ትጣላባታለህ፣ ትኮራባታለህ። እግዚአብሔር እንዲመለከትሽ ትፈልጊያለሽን? እንዲህ ይላል እግዚአብሔር ቃል፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው።
የማይሰበር አለት ትዕቢተኛ ልብ ያለው ራሱን ወደሚያመጻድቅ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም። እያለው ምንም እንደሌለው የሚኖር ሰው ጋር ወደዚህ ወደ ትሁት ሰው እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምእመናን እንዲህ ካሉ ሰዎች ጋር ነው የሚኖረው። እንደዚህ ካሉ ሰዎች ጋር ነው የሚኖረው እግዚአብሔር የሚኖረው። የእግዚአብሔር ማደሪያ የቷ ናት ካላችሁኝ እንዲህ ያለች ትሁት ልብ ናት። በትህትና የሚያከብሩትን ክብሩን ሁሉ ለእግዚአብሔር የሚሰጡትን እግዚአብሔር ደግሞ ሁሉን ነገር ይሰጣቸዋል። እግዚአብሔር ሁሉን ነገር ይሰጣቸዋል። በጣም ወደ እግዚአብሔር የሚቀርብ ሰው ምን እንደሚሆን ታውቃላችሁ? እንደው ነገር ለመጠቅለል ላሳጥረው። በጣም ወደ እግዚአብሔር የሚቀርብ ሰው በጣም ትሁት ነው እየሆነ የሚሄደው። በዚህ ዘመን ግን ተቃራኒ ነው። በጣም መድረክ ባገኘን ቁጥር ትዕቢተኞች፣ በጣም በተደነቅን ቁጥር ኩራተኞች፣ በጣም ፈላጊያችን በበዛ ቁጥር ስልክ ዘጊዎች፣ በጣም ባለን ቁጥር ይለምኑኝ ባዮች፣ ገንዘቡ በሞላልን ቁጥር ይለምኑኝ ባዮች። የእግዚአብሔር ሰዎች ግን እንደዚህ አይደለም የሚሆኑት። እና እንዴት ነው የሚሆኑት? ወደ እግዚአብሔር የበለጠ እየቀረቡ ሲመጡ ፍጹም ትሑታን ነው የሚሆኑት። ጥቂት ምሳሌዎችን ላሳያችሁ። ለምን ከቅዱሳን መላእክት አልጀምርላችሁ? ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ናቸው። ተመልከቷቸው። በሁለት ክንፎቻቸው ፊታቸውን ይሸፍናሉ። የበለጠ ሲቀርቡት እንዴት ልናይህ ነው ብለው ይሸፍናሉ። ወገኖቼ የእግዚአብሔርን ጣዕም የቀመሱ ወደ እግዚአብሔር የበለጠ የቀረቡ መቆም አይችሉም። በእግዚአብሔር ፊት ያፍራሉ፣ ይደነግጣሉ፣ ይንቀጠቀጣሉ። ጮክ ብለው መናገር እንኳን አይችሉም። ይሸፍናሉ፣ ይደበቃሉ። ምእመናን እንደኔ አይነቱ እኮ ደፋር ስለሆነ ነው እናንተ ጋር የቆመው። በጣም እግዚአብሔርን የቀረቡት የሚናገሩለት ነገር ስለሚያጡ አፋቸውን ዘግተው ሲያደንቁት ይኖራሉ፣ ሲመሰጡበት ይኖራሉ፣ ሲተክዙ ይኖራሉ እንጂ ንግግር የምናውቀው ነን መስሎ አይደለም። የበለጠ ሲቀርቡት ፊታቸውን ይሸፍናሉ፣ እግራቸውን ይሸፍናሉ። ለመታየት አይፈልጉም፣ ይሰወራሉ። ወደ እግዚአብሔር የበለጠ ሲቀርቡ የእግዚአብሔርን ፍጹምነት የእነሱን ደግሞ አለመታየት። የማትመረመር ጥልቅ ነህ፣ የማይደረስብህ ሩቅ ነህ፣ የማትታይ ምጡቅ ነህ። ምን እናያለን ምን እንናገራለን ብሎ ሽፍንፍን ነው የሚሉት። እኛ እኮ ልታይ እኮ ነው። እኛ እኮ ካልተጨበጨበልን እኮ አንንቀሳቀስም። ነዳጃችን እኮ ጨብጨባ ነው። እንደው የሆነ ደመቅ እንደው ይቅርታ አድርጉልኝ፣ መድረካችን እኮ በሙገሳና በውዳሴ እኮ ነው ብዙ ሰዓት የሚሄደው። አሁን እግዚአብሔር እዚህ ውስጥ ሰው ይኖረዋል። የበለጠ ስንቀርብ ራሳችን ያ ቅዱስ እንደተናገረው እኮ ነው፣ ያንተን ገናንነት ግለጥልኝ፣ የኔን ማንነት ደግሞ አሳውቀኝ ይላል። ወደ እግዚአብሔር በጣም እየቀረበ የመጣ ሰው የሱን ማንነት ስለሚያውቅ መሸሸግና መደበቅ ነው የሚመርጠው። አብርሃምን ተመልከቱት። ወደ እግዚአብሔር የበለጠ ሲቀርብ ምን እንዳለ ታውቃላችሁ? አንድ ጊዜ ካንተ ጋር ንግግር ጀምሬያለሁ፣ አመድና ትቢያ ስሆን እባክህ ስማኝ ይላል። ከእግዚአብሔር ጋር እየተነጋገረ አመድና ትቢያ ሲሆን እኮ ነው የሚለው። ሲራክ እንደተናገረው በሞቴ ላንብብላችሁ። የሲራክ ቃል እንዴት ይገርማል መሰላችሁ? እንግዲህ ትቢያ አመድ የሚሆን በሕይወቱ ሳለ ሰውነቱ የሚተላሳው ለምን ይታበያል ይላል። ወደ እግዚአብሔር በጣም የሚቀርቡ ሰዎች አይታበዩም። የበለጠ ትሑት ነው የሚሆኑት። እንደ አብርሃም በሕይወቱ ሳለ የሚተላሰው ይታበያል። ጥቂት ቆይቶ የወደቀ አፈር የሚሆን የቆመ አፈር ይኮራል። እሱ ነው እኮ የሚለው ወገኖቼ። አፈር ሆኖ መኩራት ምንድን ነው? የተዋበ ትንሽ ቆይቶ አፈር መሆኑ አይቀርም። ኩራት የት አለ? የቆመ ትንሽ ቆይቶ መውደቁ አይቀርም። ኩራት የት አለ? በመዓዛ የሚታወድ በሽቶ የሚቀባ በሜካፕ የሚያውደው ጥቂት ቆይቶ መሽተቱ ይከተለዋል። እና ኩራት የቱ ጋር ነው? ያጌጠው ባዶ እጁን መሄዱ አይቀርም። ፈትል ብቻ በእጁ አንጠልጥሎ ነው የሚሄደው እኮ። ታዲያ ኩራት፣ ትዕቢት፣ መታበይ የት ጋር ነው? የት ጋር ነው? ለዚህ ነው ታላቁ አባት አብርሃም ለማማለድ ሲቆም ያለ ማፈር አመድና ትቢያ ስሆን አለ።
ይህ እንዴት ያለ ታላቅ ትህትና ነው ይላል አውግስጢኖስ ያደንቀው። በእግዚአብሔር ፊት የሚቆም ጸሎት ከጸለያችሁ እውነተኛ ጸሎት ትህትና አለችበት። እውነተኛ ቁርባን ትህትና አለችበት። እውነተኛ መመለስ ትህትና አለችበት። ልቀጥል ይበቃኛል። መቼም እናንተን እዚህ ዝናብ ላይ አስቀምጦ እንደው አፍራችሁ እግዚአብሔርንም አክብራችሁ መድረኩንም አፍራችሁ ነው የሚሆነው። ግፍ ነው ከዚህ በላይ። ለምን እቀሰፋለሁ? ይቆየን።